ክብር ለኢየሱስ ይሁን። አሜን። ስለዚህ ከኔ ጋር እንደገና ቀጥለን እግዚአብሔርን በመመለስ መፈለግ በሚል ሐሳብ ላይ እንነጋገራለን። እንግዲህ አሁን የምናነሳው መመለስ የሚል ሐሳብ መመለስ ሪተርን ይሄ ቃል ለብዙዎቻችን እንግዳ አይደለም። አንዳንድ በተለይ ይሄን ቃል በጉዞ ሰዋሰው ስንጠቀመው የሆነ አካባቢ መዳረሻችሁን የሆነ ስፍራ ላይ አድርጋችሁ እንቅስቃሴ አድርጋችሁ ግን የሄዳችሁበት መንገድ ልክ እንዳልሆነ ሲገባችሁ ወይም ልክ ካልሆናችሁበት ቦታ ወደ ልከኛው ቦታ የሚያስኬድ ሌላ መንገድ ስታጡ እንደገና ወደ ተነሳችሁበት ቦታ እንደምትመለሱ አይነት እሳቤ ያለው ነው። ወይም ደግሞ ልክ ከሆነ ነገራችሁ ላይ ከተመሰረታችሁበት ከቆማችሁበት እውነት ላይ ሸርተት እያላችሁ በአንዳንድ ጉዳዮች ልባችሁ እየተወሰደ ከነበራችሁበት ስፍራ ፈቀቅ ያላችሁ ከጸሎት ትናንት ከነበራችሁ ከጌታ ጋር የሆነ የእድሜያችሁ ጠዋት ላይ ጌታን እጅ አንስታችሁ ተቀብላችሁ ከነበራችሁበት ማግስት ከዚያ መንፈሳዊ ረሃብ ከዚያ ዘምራችሁ ከማጠግቡበት ጸልያችሁ ከማጠግቡበት በጌታ ፊት እንደው ካምፓስ እንኳን ፍሬሽ ሆናችሁ ስትመጡ ደውሎ የሚያስታውሳችሁ ቤተሰብ እንኳን ዘንግቷችሁ ፌሎሺፕ ሲባል ነፍስ ሳይቀርላችሁ እየተመማችሁ የምትመጡ በጣም እድሜ ስትጨምሩ ሲኒየር ስትሆኑ ያ ነገር ከእናንተ አፈትልቆ የሄደ እና አንዳንድ ጊዜ መንፈሳዊ ድካም ጸጋ ከኛ ብቻ አይደለም። እኛንን ከጸጋ የምንሄደው እኛንን ከህልውናው ሰፈር የምንሸሸው እኛንን ከዚህ ከከበረው አይነት ከእግዚአብሔር ጋር ካለን የህይወት ስርዓት የምንወጣው የምንሾልከው። እንግዲህ አሁን የማወራችሁ ነገር ከዚህ ጋር የተገናኘ ነው። መመለስ የሚለው ሐሳብ ንስሐ ከሚለው ጋር በቀጥታ የተያያዘ ነው። በቀጥታ የተገናኘ ነው። መመለስ ንስሐ ከሚል ሐሳብ ጋር የተገናኘ ነው። ይህንን በብሉይ ኪዳንና በአዲስ ኪዳን ላሳያችሁ እወዳለሁ። በብሉይ ኪዳን መመለስን ዕብራውያን የሚረዱት ሾቭ የሚል የዕብራይስጥ ቃል ይጠቀማሉ። ሾቭ ማለት አንድ ሰው ይሄድ ከነበረበት አቅጣጫ በተቃራኒ ተመልሶ የሚያደርገውን ጉዞ ለመግለጽ ይጠቀሙታል። ዕብራውያን ሾቭ ይሉታል ማለት ነው። ስለዚህ ከአንድ አቅጣጫ እንዲትሄዱ ከነበረበት ተመልሳችሁ ወደዚህ አቅጣጫ የመምጣት ነው። በዕብራውያን መመለስ ወይም ንስሐ የሚለውን የሚተረጉሙት በዚህ መንገድ። ባይገርማችሁ እንግዲህ በመጽሐፍ ቅዱስ ለማስደገፍ ሆሴዕ ምዕራፍ 14 ቁጥር 1 ላይ እንደዚህ ይላል፣ እስራኤል ሆይ ይልና በኃጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። አያችሁ፣ መመለስ በኃጢአት ምክንያት የወደቀ ሰው ወደ መጀመሪያው ወደ ጽድቅ ቁመና ወይም ከእግዚአብሔር ጋር ወደ ነበረው ህብረት መምጣትን ለማመልከት የተጠቀሙት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ በአይሁዳውያን ወይም በዕብራውያን መመለስ ከመጸጸት የተሻገረ ነው ማለት ነው። ማለት ንስሐ ከማልቀስ ከመነፋረቅ የተሻገረ ነው። በዕብራውያን ወይም በአይሁድ ንስሐ ከጥፋተኝነት ስሜት ይሻገራል። ንስሐ እንዳጠፋችሁ ከሚሰማችሁ ቁጭት ይሻገራል። ንስሐ ከጸጸት ይሻገራል። እና ሲባል አይሁዳውያን ንስሐን የሚተረጉሙት አቅጣጫ መቀየር ነው። ስለዚህ በርከክ ብላችሁ በጌታ ፊት ስላደረጋችሁት ልክ ስላልሆነ ነገር ማልቀስ ወይም ያንን ነገር መናዘዝ በግሪክ ሆሞሎጊዮን የሚባለው ያው እንደምታውቁት ንስሐ ማለት ጌታ በድያለሁ አጥፍቻለሁ ብቻ ማለት አይደለም። ያደረጋችሁትን ነገር ለእግዚአብሔር ደግሞ መናገር ነው። ጌታ እንትን ያደረግኩት ማለት ነው። ጌታ እንዲህ ነው ያደረግኩት ማለት ነው። ሆሞሎጊዮን የሚለው ቃል መናዘዝ እንግዲህ ከመናዘዝ ይሻገራል ነው። የአይሁዳውያን ሰዋሰው ወይም ይሄ ሾቭ የሚለው ቃል አቅጣጫ መቀየር ነው። ስለዚህ ከእግዚአብሔር ፊት በአንዳች እግዚአብሔር በማይከብርበት ነገር ከሄዳችሁት አንድ ስንዝር እርምጃ ቢሆን እልፍ እርምጃ ተመልሳችሁ ወደ እግዚአብሔር የመምጣት ጉዳይ ነው ማለት ነው።
ንስሐ ወይም መመለስ ማለት። ስለዚህ በኃጢአት ከወደቅንበት ወደ መታዘዝና ከእግዚአብሔር ጋር ወዳለው ቃል ኪዳናዊ ግንኙነት መምጣት ነው የንስሐ ትርጓሜ። ሁለተኛው መመለስን እንድናይ የምፈልገው በአዲስ ኪዳን ቃል ነው። የአዲስ ኪዳኑ ቃል መመለስን የሚተረጉመው ሜታኖያ ብሎት ነው። ሜታኖያ የሚለውን ቃል በመጽሐፍ ቅዱስ ውስጥ በተለይ ማቴዎስ ወንጌል ምዕራፍ 3 ላይ በተደጋጋሚ የምታገኙት ቃል ነው። እዛ ዮርዳኖስ ባህር ከባቢ ላይ መጥመቀ መለኮት ዮሐንስ የእግዚአብሔርን መንገድ አዘጋጁ ጥርጊያውንም አቅኑ የሚል በምድረ በዳ የሚጮህ ሰው ድምፅ እየተባለ ከኋላ በ6 ወር በዕድሜ የሚቀድመው መሬት ላይ ግን ደግሞ በዘላለም ዘመን ውስጥ ከጊዜ ካላንደር ውጭ የሆነው ኢየሱስ ክርስቶስ በመጥመቀ መለኮት በዮሐንስ እጅ ለመጠመቅ ወደ ዮርዳኖስ ከመምጣቱ አስቀድሞ ዮሐንስ የሰዎችን ልብ ለሚመጣው መሲህ ሲያዘጋጅ ንስሐ ግቡ እያለ ሲናገር ታያላችሁ። መንግሥተ ሰማይ ቀርባለችና ንስሐ ግቡ ይላል። ለንስሐ የሚገባ ፍሬ አፍሩ ይላል ዮሐንስ። እንግዲህ ይህ ንስሐ የሚለው ቃል ሜታኖያ የሚለው ቃል ነው የሚጠቀመው። ይህ ማለት በግሪካውያን ሜታኖያ ማለት አስተሳሰብን፣ እሴትን እና ድርጊትን መለወጥ ወይም መቀየር ማለት ነው። ስለዚህ ድሮ ታስቡ ከነበረው ሐሳባችሁን ቀይራችሁ እግዚአብሔር ወደሚከብርበት ሐሳብ የመምጣት ጉዳይ ነው። ወዳጆቼ ቅድስና በቤተ ክርስቲያን አጥር ግቢ በተከለለ አዳራሽ ውስጥ የሚኖረን የእንካ ሰላምታ ህይወት አይደለም። ክርስትና ወሰን የሌለው እግራችን የሚንቀሳቀስበት ዶርማችን ውስጥ፣ ቴንሽን ቦክሳችን ውስጥ፣ ከዚያ ሲሻገር ግቢያችን ውስጥ ፀሐይ ገብታ ጨረቃም ጠፍታ ማንም የሚያይ በሌለበት ስለምታስቡት ነገርና ስለምታደርጉት ነገር የሚመለከት ሁለገብ ጉዳይ ነው። ስለዚህ አሁን እግዚአብሔር አስተሳሰብን መለወጥ፣ እሴትን መለወጥ፣ ድርጊትን መለወጥ የሚል ሐሳብ ከንስሐ ጋር በቀጥታ የተገናኘ እንደሆነ እንመለከታለን። ክብር ለጌታ ይሁን። ስለዚህ መመለስን እንደዚህ ተርጉመውና እንለፍ። መመለስ ከእግዚአብሔር ርቀን ከሄድንበት እግዚአብሔርን አለማወቅ፣ አለማመን፣ አለመታዘዝ ወዘተ መንገዳችንንና ሐሳባችንን በመቀየር እርሱን ወደ ማግኘት ወይም እርሱን ወደ መፈለግ ሕይወት መምጣት ማለት ነው። መመለስ ማለት እንደዚህ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ከእግዚአብሔር ርቀን ከሄድንበት በሐሳብ በእሴቶቻችን በምናደርጋቸው በድርጊቶቻችን ከእግዚአብሔር ርቀን ከሄድንበት መመለስ ማለት ነው። አያችሁ፣ በአይሁድም በግሪክም ወይም በብሉይትም በሐዲስም ኪዳን መመለስ ሐሳብንና ሁለንተናን የሚመለከት እንደሆነ እናያለን። ስለዚህ ከመጸጸት ያልፋል ንስሐ። መመለስ ከማዘን ያልፋል፣ ከመቆጨት ያልፋል፣ እንዲህ እኮ ማድረግ አልነበረብኝም ከሚል ያልፋል እና ወዴት ይመጣል? ወደ ተግባር ይመጣል። አቅጣጫ ወደ መቀየር፣ ፊት ወደ ኋላ ዙር እንደሚል የወታደር ሩጫ ፊትን አዞሮ ወደ እግዚአብሔር መምጣትን ይፈልጋል። በጣም ብዙ ሰዎች ውስጥ ንስሐ የገቡ ይመስላቸዋል። ይናዘዙና ግን ንስሐ አይገቡም። ወዳደረጉት ኃጢአት ተመልሰው ይሄዳሉ። በጣም ብዙ ወጣቶች የንስሐ ትርጓሜን ካለማወቃቸው የተነሳ ኃጢአታቸውን ይናዘዛሉ፣ ግን ንስሐ አይገቡም። አቅጣጫ አይለውጡም፣ ሐሳብ አይለውጡም፣ አኗኗር አይለውጡም። እንደገና ወደ ትናንትና ሕይወታቸው ሲመለሱ ታያላችሁ። ስለዚህ መመለስ በዚህ ቋንቋ ነው የሚተረጎሙ። ኦኬ፣ ይህንን ካልን መመለስን አሁን ከመዝሙረ ዳዊት ምዕራፍ 80 አብረን እናያለን። መዝሙረ ዳዊት ምዕራፍ 80 የአሳፍ መዝሙር ነው። የአሳፍ መዝሙር ነው። ይህ መዝሙር እንደምታውቁት መዝሙር ከ150 ውስጥ 73ቱን ነቢዩ ዳዊትን የጻፈው፣ 12ቱን አሳፍ፣ ከዛ የቆሬ ልጆች 12 10 አሳፍ፣ ከዛ እንደገና ሰለሞን፣ ሙሴ ወዘተ ነው የጻፉት። እንግዲህ ከአሳፍ መዝሙሮቹ ዛሬ የምናየው 80ኛው ምዕራፍ የምስክርነት መዝሙር ነው እና በዕብራውያን 3ኛው መጽሐፍ ውስጥ የሚገኝ ነው።
ሶስተኛው መጽሐፍ ውስጥ የሚገኝ ነው ማለት ከምዕራፍ 1 እስከ 41 የመጀመሪያው፣ ከምዕራፍ 42 እስከ 72 ሁለተኛው፣ ከምዕራፍ 73 እስከ 89 ሶስተኛው የዕብራውያን መጽሐፍ ነው። በሶስተኛው የዕብራውያን መጽሐፍ ውስጥ ነው ሊቃውንት ያስቀምጡት። ይሄ መዝሙር የተዘመረው እስራኤል ሰሜኑ እስራኤል በአሦራውያን ተከበው ለማምለጥም ለመደበቅም በማያመች ሁኔታ ውስጥ ሆነው ጠላቶቻቸው ማርከዋቸው በግዞት ሊወስዷቸው አሰብስበው የነበሩበት ወቅት ላይ ነው። በተለይም ተማርከውም እየሄዱ ያሉበት ወቅት ላይ ነው አሳፍ መዝሙሮቹን የጻፈው። ይሄኛው መዝሙር ታዲያ እስራኤል ተማርካ ከተማ ፈርሶ ከእግዚአብሔር ጋር እንደምታውቁት በነቢያቱ በኩል ተው ተመለሱ የሚለውን የእግዚአብሔር የመመለስ ጥሪ እምቢ አሻፈረኝ በማለታቸው ምክንያት እግዚአብሔር አሳልፎ ሰጥቷቸው እንግዲህ እግዚአብሔር ሕዝቡ ነው፣ ግን ታልፎ ለጠላቶቻቸው ተሰጥተዋል እና በዚህ ሁኔታ ውስጥ አሳፍ ይህንን መዝሙር ይዘምራል። እንደምታውቁት መዝሙሩ ብሔራዊ የንስሐ ጥሪ ነው። እግዚአብሔርና ሕዝቡ ተለያይተዋል። አያችሁ፣ ይኸውላችሁ ከተማ ስትቀይሩ እግዚአብሔር በሰማይ ላይ በደመና ላይ ወክ ማድረግ የለበትም። እሱ በሁሉ ስፍራ የሚገኝ እስራኤል ከእግዚአብሔር ርቀዋል። ተግዘው የሄዱት በኪሎ ሜትር ብቻ አይደለም። ከእግዚአብሔር በኑሮ በሕይወት በመታዘዝ ራሱ ከእግዚአብሔር ርቀዋል። እነዚህ ሰዎች ከእግዚአብሔር ርቀው ነው ያሉት። ይሰማል ድምጼ? ከእግዚአብሔር ርቀው ነው ያሉት። ወዳጆቼ ኃጢአት ብቻ ነው እኛን ከእግዚአብሔር የሚያርቀው። እግዚአብሔር የምድር ጠረፍ ድረስ አለ፣ አይኖቹ በሁሉ ስፍራ፣ እርሱም በሁሉ ስፍራ የሚገኝ ነው። ከእግዚአብሔር የሚሰውረን ኃጢአት ብቻ ነው። እንግዲህ እስራኤል ከእግዚአብሔር ፊት ኮብልለው ሄደዋል። ይሄኛው መዝሙር የንስሐ ጥሪ ነው። መልሰን የሚል ትልቅ ጩኸት በተደጋጋሚ እዚህ ክፍል ውስጥ ታገኛላችሁ። ይህንን መዝሙር ለመረዳት እንዲያመቸን ዘማሪው ከምዕራፍ 79 ቀጥሎ ነው ወደ 80 የሚመጣው። 79 ሲያልቅ በተለይም ከፍ ብላችሁ እናንተ ካያችሁ ቁጥር 16 አካባቢ ላይ የ79 ማብቂያ ላይ ይህንን ቃል ላንብ። ቁጥር 13 ላይ እኛ ሕዝብ የማሰማሪያ በጎች ሲል ታያላችሁ። ስለዚህ ምዕራፍ 80 ላይ እግዚአብሔር እረኛ እንደሆነ አድርጎ ዘማሪው ሲያነብ 79 ላይ እኛ ሕዝብ የመሰማሪያ በጎች ነን ብሎ አምኖ ነው። ስለዚህ እግዚአብሔርን እረኛ ብሎ ለመግለጽ በግ ነን ሚለውን አስታኮ ነው ዘማሪው የሚያነሳው። ምዕራፍ 79 ቁጥር 13 ሲያበቃ እንደዛ ስለሆነ ጌታ የተባረከው። ደህና ናችሁ? ክብር ለኢየሱስ ይሁን። ስለዚህ ምዕራፍ 80 ለመረዳት ይኸውላችሁ ሶስት የተደጋገሙ አረፍተ ነገሮችን እንይ። ቁጥር 3 ቁጥር 7 ቁጥር 19 ቁጥር 3 እንደዚህ ይላል፣ አምላክ ሆይ መልሰን እንድንም ዘንድ ፊትህን አብራልን ይላል። ቁጥር 3 የተደጋገሙ አረፍተ ነገር ነው። ቁጥር 7 ላይ የሰራዊት አምላክ ሆይ መልሰን እንድንም ዘንድ ፊትህን አብራልን። እሺ እንደገና ቁጥር 19 የሰራዊት አምላክ ሆይ ወይ እግዚአብሔር ሆይ የሰራዊት አምላክ እግዚአብሔር ሆይ መልሰን እንድንም ዘንድ ፊትህን አብራልን። ልክ እኛ መዝሙር ጽፋችሁ አዝማቹን መሃል ላይ እንደምትሉት ልክ እንደዛ ማለት ነው። እነዚህን ሶስት ቁጥር 3 ላይ መጀመሪያ የሚያነሳ አምላክ ሆይ መልሰን ፊትህን አብራልን እኛ ምንድናለን። ቁጥር 7 ላይ ሄዶ ግን የሰራዊት ሚል ይጨምራል። የሰራዊት አምላክ ሆይ መልሰን ፊትህን አብራልን እኛ ምንድናለን። ግን ወረድ ብሎ ቁጥር 19 ደግሞ እንዲላል የሰራዊት አምላክ እግዚአብሔር ሆይ፣ ዕብራይስጡ ጆሆቫ ይለዋል። ጆሆቫ ሆይ መልሰን ፊትህን አብራልን እኛ ምንድናለን። ወዳጆቼ
የሚያሳየው ዘማሪ። አምላክ ሆይ መልሰን ሲል አንተ እኮ መመለስ ትችላለህ። አንተ ይውላችሁ ህዝቡ ተግዞ ነው ያለው፣ በባርነት ውስጥ ነው ያለው። ነፃ ሊያወጣቸው የሚችል አንድም የፖለቲካ ፓርቲ የለም። ነፃ ሊያወጣቸው የሚችል በመካከላቸው አንድም ንጉሥ የለም። ስለዚህ እየታመኑ ያሉት እግዚአብሔር ላይ ነው። አንተ ትችላለህ መመለስ እያሉ የእግዚአብሔር ምሕረት ላይ ያላቸውን ኮንፊደንስ ነው የሚናገረው። አንተ ምሕረተ ብዙ ነህ፣ መማር ትችላለህ፣ ልትመልሰን ትችላለህ የሚል እግዚአብሔር ላይ ያለ መታመን ነው የሚያሳየው። ቁጥር 7 ላይ ግን ዘማሪው የሰራዊት አምላክ ሆይ ብሎ ነው የሚጠራው። የሰራዊት አምላክ እንግዲህ የሚያመለክተው ለመለኮታዊ ኃይል እውቅና መስጠት ነው። ምን ማለት ነው? እኔ ኮስማና ነኝ። ይህ የሰራዊት አምላክ የሚለውን አይሁዶች የሚጠቀሙ ሄቨንሊ ማይስትሪ ኮማንደር ነው የሚሉት። እግዚአብሔር የማይታየው ዓለማትን ሁሉ የሚያዝ ነው። ለእስራኤል በተለይ እንደምታውቁት በጣም ብሉይ ኪዳን ላይ በተደጋጋሚ የሰራዊት አምላክ እግዚአብሔር የሚል ቃል ሲደጋገም ታነባላችሁ። ይሄ የሚያመለክተው እግዚአብሔር የሰማይን ሰራዊት የሚመራ አዛዥ እንደሆነ ነው። ስለዚህ እያለ ያለው ዘማሪው ካለንበት ሁኔታ ለመውጣት የሚያስችል ብልሃት፣ ጥበብ፣ እውቀት የለንም እና ይህንን ማድረግ የምትችለው አንተ የሰራዊት አዛዥ የሆንከው ምድር ላይ ይህንን ሊፈታ የሚችል የለም። ትናንት እንደተመለከት ነው እንደ ሀገር አንዳንድ ነገሮችን ስናይ መፍትሄ የሌለው ይመስለናል። በምድር ተስፋ እንቆርጣለን። ፖለቲካውን ስናይ፣ ኢኮኖሚውን ስናይ፣ ማህበራዊ ጉዳይን ስናይ፣ ዘመኑን ስናይ፣ ቤተ ክርስቲያንን ስናይ በቃ ከዚህ ጉዳይ ሊያወጣን የሚችል የለም እንላለን። ዘማሪው ልንከተል የሚገባውን የንስሐ መሪ ይናገራል። ምን ይለናል? የሰራዊት አምላክ እግዚአብሔር ኢየሱስ ጌታ። አንተ ለካ ከሰማይ ማዘዝ ትችላለህ። ከምድር ሊያስጥለን የሚችል አንዳች ኃይል ባይኖር ከሰማይ ግን አንተ ትችላለህ። አንተ ማዘዝ ትችላለህ። የሰማይ ሰራዊቶች ያንተ ናቸው። አንተ ኮማንደር ነህ እያለው ነው ዘማሪው። እግዚአብሔር ክብር ለኢየሱስ ይሁን። ቁጥር 19 ላይ ግን አድጎ ለእግዚአብሔር ስልጣንና ኪዳናዊ ጌትነት ሙሉ በሙሉ መሸነፍንና እጅ መስጠትን ነው የሚያመለክተው። ጌታ ይመስገን። ስለዚህ ወዳጆቼ መመለስን ስናስብ እነዚህ 3 ነገሮች መሰረታዊ ናቸው እና በሶስተኛነት ዘማሪው የሚያነሳው ከእግዚአብሔር ጋር ያለውን ኪዳናዊ ግንኙነት ነው የሚያስታውሰው። አላችሁ ወደዚህ ሁኑ፣ ትኩረታችሁን ወደዚህ። ከእግዚአብሔር ጋር ያለውን ኪዳናዊ ማንነት ነው የሚያስታውሰው። ምን ማለት ነው? ጆሆቫ ብሎ ይጠራል ዘማሪው። የሰራዊት አምላክ እግዚአብሔር ሆይ ይላል። ወዳጆቼ ጆሆቫ የሚለው ቃል በአይሁዳውያን ያህዌ የሚሉት ቃል ወይም ስም የእግዚአብሔር ስም የኪዳን ስም ነው። ይህንን ስም የሚጠሩት የሚያስታውሱት ከግብፅ ባርነት ነፃ እንዲወጡ እግዚአብሔር ሙሴ ዘጸአት ምዕራፍ 3 ቁጥር 4 ላይ የተገናኘበት ክፍል ላይ የዮቶሩን ያማቱን በጎች በሚያግድበት በኮሬብ ተራራ በሚነደው ቁጥቋጦ ግን በማይቃጠለው ተገልጦ እግዚአብሔር እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር የእስራኤልን ሕዝብ በኪዳኑ እንዳሰራቸው አብርሃሚክ ኮቨነንትን እያስታወሰ ነው። ስለዚህ አያችሁ ለካ መመለስ እነዚህ 3 ነገሮች ይፈልጋል። አንደኛው እግዚአብሔር መሐሪ መሆኑን ማወቅ፣ ሁለተኛው ካለንበት ሁኔታ መውጣት አንችልም። ከአንዳንድ ኃጢአት ፈልቅቀንና አራግፈን መውጣት አንችልም። አንዳንድ ኃጢአት ትብታብ ነው፣ ኢንታንጀል ያደርጋል። ለዚህ ነው ሰለሞን ሲጽፍ ኃጢአቱ ታጠንደዋለች ይላል ስለ ኃጢአት ሲናገር። አያችሁ መውጣት አንችልም ከአንዳንድ ኃጢአቶች። በጣም 9 የሳይኮሎጂ መጽሐፍ አንብባችሁ አትላቀቁ። ከአንዳንድ ኃጢአቶች ቲክቶካችሁ ላይ 10 እና 20 ደቂቃ ለብቅ የሚሉ ሰዎች ይህንን ነገር ማቆም ከፈለግ እነዚህን 5 ነገሮች በሚሉት ነገር መውጣት አትችሉም። መውጣት የምትችሉት በእግዚአብሔር ብቻ ነው። መውጣት ማምለጥ የምትችሉት በእግዚአብሔር ብቻ ነው። የትኛውም
ስለመመለስ ስለ ንስሐ ስታስቡ እነዚህ ነገሮች ማሰብ አለባችሁ። እግዚአብሔር ምሕረተ ብዙ እንደሆነ አንዳንድ ሰዎች በሰሩት ኃጢአት ተጸጽተው ገመድ ባንገታቸው አድርገዋል። አንዳንድ ሰዎች ምናልባትም በረኪናና የሆነ ነገር ውስጥ ገብተዋል። አያችሁ እግዚአብሔር መሐሪ መሆኑን ይዘነጉታል። አንዳንድ ሰዎች የቱንም ያህል የኃጢአት ሰንሰለት ቢይዘን የቱንም ያህል የሕይወት ድካም ቢኖርብን እግዚአብሔር መሐሪ መሆኑን ማወቅ መሐሪ ነው እሱ ምሕረተ ብዙ ነው የሚለውን ማወቅ ይፈልጋል። እንደገና ሁለተኛው ደግሞ እንደሚችል ለዚህ የሚያስፈልገው ዲቫይን አፎርድ እንዳለ መለኮታዊ አቅራቦት እንዳለ ማወቅ አለባችሁ። የፈሰሰ ደም አለ ብላችሁ ማሰብ አለባችሁ። የሰማይ ሰራዊት ብቻ አይደለም፣ ልጁን መስቀል ላይ የሰጠ አባታችሁ። ስለዚህ በመስቀል ላይ የፈሰሰ ደም አለ፣ ለኔ የፈሰሰ ደም አለ። እግዚአብሔር ይችላል ከዚህ ኃጢአቴ ማጠብ፣ እግዚአብሔር ይችላል ከዚህ በደሌ ማንጻት የሚል እግዚአብሔር ላይ መታመን። ይኸውላችሁ ብቃታችሁ ላይ አይደለም፣ ቴክኒካችሁ ላይ አይደለም። ማለት እንደው የምታስታውሱ ከሆነ እኮ ያ ታላቅ ወንድማችን ሳምሶን እኮ አንበሳ መንጋጋ ነጥሮ ጥሏል፣ ገደለ። ግን መጽሐፍ አይልም በመሳፍንት ተመልሶ ሲሄድ ከአንበሳ የገደለው አንበሳ መውደቂያ ሆነለት። እሺ ያ የገደለው አንበሳ ቆሞ የጣለው አንበሳ ተኝቶ አሸነፈው አይደል? ሳምሶንም በአንበሳ ሆድ ውስጥ ማር አግኝቶ በላ ይላል። ናዝራዊ ነው፣ አይገባም ሬሳ መንካት። ግን ወደቀ ሳምሶን። የቆመ አንበሳ ገድሎ የሞተ አንበሳ ግን ሳምሶንን ገደለ። አያችሁ፣ በትናንትና ብልቀታችሁ ራሱ ኃጢአትን ማሸነፍ አትችሉም። ትናንትና ባላችሁ ኤክስፒሪየንስ እንኳን ከኃጢአት መውጣት አትችሉም። ከኃጢአት የሚያወጣችሁ የልጁ የኢየሱስ ደም ነው። ስለዚህ ኪዳኑን ማሰብ የእግዚአብሔር በሶስተኛ ደረጃ ኪዳኑን ማሰብ። እግዚአብሔር እኮ አባቴ ነው ማለት ጆሆቫ የሚለውን ቃል አይሁዳውያን ይጠሩታል። እኛ ደግሞ የእግዚአብሔር ልጆች ነን። አባ እኔ ልጅ እኮ ነኝ፣ ከዚህ ኃጢአቴ እመለሳለሁ መልሰኝ ብሎ መጭ ኢየሱስ ጌታ። ደህና ናችሁ? ስለዚህ እነዚህ ሶስት ነገሮች የዘማሪው አዝማች ናቸው። አንድ መዝሙር ሲቃኝ አዝማች መሀል ማለ እየተደጋገመ እንደሚዘመር እንደ ቁጥር እነዚህ ሶስቱ ጉዳዮች የዘማሪው አዝማች ነው ደጋግሞ የሚያነሳቸው። የስነ ጽሑፍ እድገት ብቻ ሳይሆን የመመለስ መርህ ነው የተሸከሙት። መልካም፣ ይህንን ቋንቋችሁ አሁን ቀጥለን የምናየው መዝሙር 80 እኔ ለመረዳት እንዲመቸን በሶስት ከፍዬዋለሁ። ምዕራፍ 80 በሶስት ከፍዬዋለሁ። ከቁጥር 1 እስከ 3 በቃ አዝማቹን እየሄዳችሁ ስታቆሙ ማለት ነው። በሌላ ቋንቋ ከቁጥር 1 እስከ 3 ከዛ ቀጥሎ ከቁጥር 4 እስከ 7 ከዛ ከቁጥር 8 እስከ 19 በእነዚህ በሶስት እንከፍለዋለን። 80 ለመረዳት ለመገንዘብ እንዲመች። ኦኬ ከቁጥር 1 እስከ 3 ያለውን ይህን ርዕስ ሰጥቼዋለሁ። ለእስራኤል እረኛ ይግባኝ። የፍርድ ቤት ቋንቋ ነው ይግባኝ ማለት፣ ግን በቃ አቤት እያሉ ነው። የእስራኤል እረኛ የሆነውን እግዚአብሔርን አቤት እያሉ። እሺ ለማንበብ እንደው አብረን እንድንጓዝ እንዲረዳ ዮሴፍን እንደ መንጋ የምትመራ እሺ የእስራኤል እረኛ ሆይ 1954 የእስራኤል ጠባቂ ሆይ ይለዋል። በኪሩቤል ላይ በዙፋን የምትቀመጥ ሆይ በብርሃን ተገለጥ። በኤፍሬም በብንያምና በምናሴ ፊት ደምቀህ ታይ። ኃይልህን አንቀሳቀስ መጥተህም አድነን ይላል። አያችሁ። ከዛ ቁጥር 3ን አምላክ ሆይ መልሰን እንድንም ዘንድ ፊትን አብራለን የሚለው ይጠቀማል። ዝማሬው እዚህ ክፍል ላይ ቅድም እንዳልኳችሁ 79ን ሲጨርስ እኛ የመሰማሪያ በጎች ነን ብለውታል።